ተረዱኝ። የኔት አንቺ ብትይም ሀዘንተኛ ነኝ እንኳን ቃል በቃል ያላልሽው ብትይ ራሱ አንቺ ሀዘንተኛ ነሽ። እኔ እረዳሻለሁ 100% እረዳሻለሁ። ለምን 24 ሰዓት የምታለቅሽልኝ በአንቺ ምክንያት እኮ እኔም አልተኛውም አይደል? እረዳሻለሁ። ግን በሰዓቱ ላይ ምን ማለት ነበረብሽ ነው መብረቁ ያመጣቸው እሺ ምን ልበል ዋጋ የከፈሉላቸው ማለት ነበረብሽ። ለምን እሱ ቲክቶክ ላይ ቁጭ ብሎ የሚቀፍል ቀፋይ ሌባ ሲሆን እነዚህ ሰዎች ያለ 5 ሳንቲም ሰውን የሚተባበሩ በረሃ ላይ ያሉ ሰዎች ናቸው። እነዚህ ሰዎች እኮ ምናልባት ህጉ ጠመም ቢል የታመመ ሊሞት የቀረበ ወንድምሽን ይዘው ሲዞሩ እኮ ሊታሰሩ ይችሉ ነበር አይደለም? ያኔ ሚዲያ ላይ ሌሞች ናቸው ተብሎ ስማቸው ሲጠፋ አይ እነሱ የከፈሉት ዋጋ አንተ አልከፈልክም ማለት ነበር። አሁንም ባንቺ አልፈርድም የኔ ውድ። ለማንኛውም እንድታውቁት ያክል እኛ መብረቁ እኔ ቆይ መብረቁ እኔ ብር አልሞላልኝ ብሎ እየተንከራተትኩ እያየ እዛ ጋር እኔ ለምን ነው የገባሁት? እኔ አሁን እንደዚህ ብል ሊያስወጡኝ ይችላሉ። እኔ ለምንድን ነው የማትረዱኝ እናንተ? እኔ ወንድሜን እንዲገባልኝ ነበር እየተንከራተትኩ 5-10 እየለመንኩኝ በዛ ሰዓት ምን ብዬ ነው የምናገረው? ሰላም ቆይ ተረጋጊ። ምን ሆናችሁ ነው? በእግዚአብሔር ተረጋጊ። አንድ ጊዜ ሚውት ያይል አሊ ሳሚ አንድ ጊዜ ሚውት ያይል ለሰላም የከፈልክላት አንዴ መብረቁ እሺ አንዴ ሳሚ ትናገር። ሚውታንሺ ወይ አንድ ጊዜ ተረጋጊና ወይ አንድ ጊዜ ድሮስኝና እኔ ልናገርና አሁን ምን አለ መሰላችሁ ልጅቷን በማድ ቆይ አንዴ ተረጋጊና ቆይ እኛ ስላንተ አንተ ያረክልንን ከማንም በላይ አንተ ነህ ዋጋ የከፈልከው። አሊም ከፍሏል፣ መብረቁም ከፍሏል። እቺ ልጅ ስማችሁን አላነሳችም፣ ተረዷት። ሚዲያ ነው እናንተ ስም ያነሳው ሰበብ ነው የሚፈልገው ሚዲያ። አመሰገነቻችሁ እንጂ ስትጠየቅ ነው ይሄን ያለችው። አሁንም ቢሆን አሊ የታችን ነው ሳሚ ሳትሆን 20 ሺህ እኔ ለኔ አስረዳኝ። እኔ አልገባኝም። እኔ ስለሆንኩኝ ብሩ ስላስገባው ቤተሰቧ እየጠየቁኝ ነው። ገብቷል? 20 ሺህ ሐኪም ቤት ተከፈተ። 130 ሺህ ደግሞ ለአምቡላንስ ነው የተከፈለው። 135 ሺህ ወንድምዬ እናት 135 ሺህ ሳይሆን 35 ሺህ ነው መጀመሪያ። እየሰማችሁኝ ከሆነ 35 ሺህ ነው። በመጀመሪያ በመኪና ሊመጣ ነበር እሱ በቀጥታ ማለት ነው። በቀጥታ መኪና በሌላ መኪና በባስ ወይንም ማለት ነው። አንድ ወንበር ተይዞለት ነው። አንድ ወንበር ያኔ የኋላ ወንበር ቢያንስ የኋላ ወንበር 3 ሰው ምናምን አይደለ የሚይዘው የሱን ኮንትራክት ከሆነ እንደ ኮንትራክት ከሆነ እንደውም ብዙ ነው። ያንን የኋላ ወንበር የሚቀመጡበት ሰዎቹ የሚቀመጡበትን እኛን ከፍለዋለን። ሰውየውን ብዬ ከዚህ ላኩት። ሰውየው እዚህ እኔ ጋር ነበረ። ቁጥሩም ደግሞ የወሰድኩት ከአሊ ላይ ነው። ይሄው አሊ ሳሚ ማለት ነው። ገባሽ? ሰውየው እዚህ ነበረ። እንግዲህ ስንት ነው? በ700 ነው አይደለም የተነጋገርነው? በ700 ነው የተነጋገርነው። በ700 ተነጋግረን ሰውየውን ከዚህ ላኩት። ሄደ 500 ሰጥቼዋለሁ። እንግዲህ በ700 ነው የተነጋገርነው። 500 ሰጥቼዋለሁ። የጋዝ የናፍታ የምናምን ብሎ ማለት ነው። ገባሽ? የጫቱን ልጁን ቶሎ ሄዶ እንዲያመጣልኝ 500 ሰጣሁት። 200 ደግሞ ቀሪ እኔ ጋር ሲመጣ ነው የሚወስደው። 200 ሰውየው እዛ ቦታ ላይ ሲሄድ ደግሞ እነሱ አይሆንም አሉ። ወይ ነገ ነው የምትወስደው ዛሬ ሌሊት የሚወስድ እንግዲህ እዚህ ላይ ያወራል እኮ እና እሷም ታውቃለች ይሄንን። ሰውየው ሰዋቁ እዛ ነው ልጆቹም ጋር ተነጋግሮ እዛ ያሉ ልጆቹ ጋር እዛ ሄዶ አህያ ልጁን እንጫነው ስሉት አይሆንም ልጁ በዚህ አይነት ሁኔታ በዚህ ሰዓት መሄድ አይችልም አሉ። ወይ ነገ ነው የምትወስደው ዛሬ የሚወስደው መኪና እንትና መድኃኒት አለ ለዛሬ ሌሊት አሉ። ወይ ደግሞ በአምቡላንስ መሄድ አለበት። አምቡላንስና ዶክተር ኦክሲጂኑ ጋር እንትን ተብሎ ወይ በእንደዛ መሄድ አለበት እንጂ አሁን ላንተ መስጠት አንችልም አሉትና ባለ መኪናውን እዛው አስቆሙት። ገባሽ? ሰው እንግዲህ አሁን ደግሞ እዛ ማደርም አይሆንምና خلاص በአምቡላንስ ይምጣ ተባብለ አሉኝ። እነሱም ልጁ በአስቸኳይ ማምጣት አለበት አሉኝ። እንግዲህ እነ ሰላም ሁላችሁም ነው እዚህ ጋስት ላይ ነው እያወራን ያለው። እኔ በአንደኛው ስልኬን እያወራሁ ከነሱ ጋር ይሄ ሰውየውን እንግዲህ ልጁን አልጫነም። ልጁን ስላልጫነ ደግሞ ያኔ እንግዲህ ብሩን ደግሞ ማጣት የለበትም። 500 ወስዷል። 200ውን ደግሞ እሱም አልጠየቀኝም። خلاص ልጁ በአምቡላንስ እንደገና ያኔ በአምቡላንስና እስከ ዶክተሩ ጋር ተብሎ በሌላ ብር ነው ተነጋግሮ የመጣው። ገብቶሻል? አሁን ለዛኛው ከዚህ ለሄደ መኪና ነው የተሰጠ። ያ መኪና ይዞ አልመጣም። አንሰጥም አሉ። ቀረ፣ በዛው ቀረ ነው خلاص።
ድምጽ ተቋርጧል። ኔትወርክ ነው። ታብ ኮፕሊንግ ሼር እያረጋችሁ ቤተሰብ ታብና ኮፕሊንግ ሼር አድርጉ። ይጨረስክ? መለሰልሽ እኮ ማሬ ጨርሷል መሰለኝ። ጃጓር ኦኬ እሺ አሊ አሁን ይኸውልህ ለማይረባ ብር እኔ ካንተ ጋር መከራከር አንፈልግም በጭራሽ። ለማይረባ ብር አሊ ሁለታችሁን እኛ ነው የምናውቀው፣ ሰው አይደለም። አሁን 35,000 100,000 በዚህ ተንጣጣ። በቃ ሰው ለማስረዳት ነው። እኛ ሰላም ቆይ አንዴ ሲጀመር ከዚህኛው ቀይ መስቀል ከሚሰራው ሳሚ በላይ ልታከብሩት የሚገባ ልጅ ቢኖር ይሄ ልጅ ነው። እኛ አልከርንም። ቆይ አንዴ ይሄ ልጅ ከዛ ካለበት ሊሞት ከነበረበት በረሃ ሁሉ ተደዋውሎ ከዛ ተቀብሎ ያን ሁሉ ሀገር ቆርጦ መጥቶ ከሳሚ እጅ እንዲገባ ያደረገው ይሄ እኮ ነው አይደለም? ትክክል። ሁሌ ያመስገነን እና አሁንም እኮ እያመሰገነን ነው። እኛ እኮ ምንም ስሙን እኮ አላጠፋውም እኮ እናንተ አጠፋችሁ እያልን እኮ አይደለም። ምስጋና አይደለም የምንፈልገው እኛ ስም እንዲጠራ ነው የምንፈልገው። ምክንያቱም አንቺ በዚህ እኛ ወደ እየከፈልን በዚህ ሌባ መባል የለበትም። የሰው እናንተ ባትሉ እኔ ሌባ እንድትባሉ በሽፈለኩኝ በፈጣሪ እኔ ሌባ እንድትባሉ በፍጹም ሌባ ነው ያገናኙሽ ያለው አንድ ቤት ያልወጣም በቃ እኔ ነው አይመለከትም። በፈጠራችሁ እኔ የማውቀው ታሪክ የለኝም በቃ አንዴ እሺ ሁላችሁ የምትሰሙ ሰዎች አንድ ነገር መብረቁ ለአንዲት ደቂቃ እኔ ብዙ ስራ አለብኝ ጋይስ፣ በጣም ብዙ ገዛ የሚፈልጉ በጣም ብዙ ደግሞ እኔ የሚያቅሜን ያክል እንጀራ አለችኝ። የቀን ስራ የምሰራ ሰው ነኝ። አንዴ አሁን ያወጣችሁት በአጠቃላይ 130 ምናምን 155,000 አውጥተናል የምትሉት ለወንድማችሁን እኔ ቆልፈዋለሁ፣ በነፃ ሆነዋል። ከዚህ ውጪ ሙባረክ እና እኔ አልፈልግም በፈጣሪ እኔ አሁን የምፈልገው ከዛ በኋላ ያለውን ወንድምሽን ደግሞ እነ ሙባረክ እድሉን ስጡኝ። አንድ ጊዜ ሙባረክ እና ሀቢባ 25,000 ሪያሉን ብር ሰብስበው መሸኛ አዋጥተው ይጨርሱ። ሲጨርሱ ማን ነው የሚጠራው ካላችሁኝ የቀደሙ ልጅ ሳሚ፣ ወንድምሽን እየጠበቀ ያለው ሳሚ፣ ይሄኛው የወረደው የቀደሙ ልጅ የቀይ መስቀሉ፣ እሱ ደግሞ ወንድምሽን ወደ ሀገር እንዲገባ ውክልና ሰጥቶ ፈርሞ ያሳፍራል። ከዛ በፊት ያለውን ነገር ሁሉንም ተውት፣ እርሱት። ምክንያቱም መልካም ለሚያደርግ ሰው ፈጣሪው አምላክ ነው የሚመልሰው። እኛ ይኸውልህ መልካምነትን አንደኛ ከፈጣሪ ነው የምታገኘው። ሁለተኛ ደግሞ እናንተ ዋናው ሰውዬኛው ተናል ኦሬዲ ሰጥቶን ቁጥሩን ማለት ነው። እናንተ የምትሉት 25,000 ሪያል እንደተከፈለ ነው እንደሚከፈል ነው። ሰውየው ግን በ19,000 ከኛ ጋር ተስማምቷል። እግዚአብሔር ይስጠው። በጣም ጥሩ ሰው ነው። ዋናውን ማለት ነው አግኝተናል። ለፍታችኋል። እግዚአብሔር ይስጠው። እንዴ አንተ ለካ አንተ ያገናኘከን እና አሊ ጋር እና አሊን ማለት ነው። ሚውት አድርጉ እስኪ አንድ ጊዜ ዋስና አላቆም እስኪ ለና አሊ ነው እየተናገርክ ያለው ወንድሜ እኮ እኔ ልናገር። 19,000 ከሆነም 19,000 ሰብስቡና ጨርሱ። 19,000 አንድ ጊዜ ልናገር። 19,000 ሲሰበሰብ ከዛ በኋላ ሳሚ ይጠራል፣ ያኛው ሳሚ። ከዛ በፊት ግን አሊ ቆይ መብረቁ አንዴ አሁን አንተ እንድትተባበር የምፈልገው እኔ ኃላፊነቱን የሰጠሁት ወንድም የምተማመንበት ወንድም አለኝ አስክሬኑን የሚያስገባ ብለህ ቪዲዮ ስራልኝ በፈጠረ አይ ስራ ችግር አለ። እሺ እናንተ የተነጋገራችሁ ሰውዬ ላይ 5 ሳንቲም ኃላፊነት አልወስድም። 5 ሳንቲም ለምን አላቆም? ሰውዬውን ኃላፊነት የምትወስዱ አይደለም ያለውን ነገር ነው እየነገርን ያለው። ወሰደኝ እያልኩህ እኮ አይደለም። እኔ ሲጀመር ከእህቴ ጋር ነው። እሺ አንዲያ ምን ለማለት ተፈለኩ ሳሰሙ ለምን ጣልቃ ትገባላችሁ? እሺ እኔ ይሄ ገንዘብ ተቀብሎ ወንድምሽን አገር አስገባለሁ ልካለሁ የሚለው ሰውዬ ጋራ አንተዋወቅም። አስለን አናግሬውም አላውቅም። አቡ ካሊድና ሳሚን አቅርብልኝ። አቡ ካሊድ የሚባለው ዋናችሁ እኮ ነው። ዋናው ለነሱ ዋናችን እሱ ነው። አስክሬን የሚያስገባል። አንተ መብረቁ አንተ አታውቀውም። እነ ሳሚን ነው ጠይቀው። ሳሚን እሺ አንዴ ለምን አትረጋግጥ? ምን ለማለት እኮ ሳሚ ነው መብረቁ ስልኩን የላከልኝ ልለምነው። እኔ ቢያንስ 15,000 ያርግልኝ። እኔ ለምኛ አጣው ቁጥሩን ላክልኝ ልለምነው ብዬ ቁጥሩን ራሱ በግሩፓችሁ ላይ ወዝብላይ መሸጥ ወራጅም። እስኪ አንዴ ሰላም፣ አንቺን አልፈርድብሽም። አንደኛ አንቺ ነው ተሰምኛለሽ፣ ጓደኛዋ
አንድ ሰው ገና ቃል ሲያወጣ የምትመልሽ ከሆነ አንግባባ። ምን ለማለት እንደፈለኩ አላወቅሽም። እኔ የምወስደውን ኃላፊነትና የማልወስደውን ልነግርሽ ስለፈለኩ ነው። እስከ መጨረሻ አዳምጪኝ እሺ። ወንድምሽ ሆስፒታል ያለው አሁን በአሁን ሰዓት ማቀዝቀዣ ውስጥ ያለው በወረደው ልጅ በሳሚ ስም ነው። ሳሚ ሂሳቡ አልቋል ተከፍሏል እና ከዚህ በኋላ ውክልና ስጥ ሲባል ነው ሳሚ የሚጠራው ውክልና ለመስጠት። በዚህ በኩል ያለውን ኃላፊነት እኔ ወስዳለሁ። የእናንተ ኃላፊነት ደግሞ ምንድነው የሚሆነው? ልክ ሂሳቡን እንደተነጋገራችሁ ገንዘቡ ተሰብስቦ ሰውየው ሲከፈለው የወንድምሽን ማሳፈር ፕሮሰስ ይጀምራል ወይ በሚለው እናንተ ኃላፊነት ወሰዱ። አለቀ። እኔ የምፈልገው ገንዘቡ ተሰብስቦ አልቋል፣ ስለዚህ ተከፍሏል። የለ ሳሚ ካንተ የሚጠበቅብን ፈርምና ሸኝ፣ ውክልና ሰጠ ፈርምና ሸኝ ሲባል ሳሚ ወንድምሽን ለማስረከብ ይመጣል። ቆይ አንዴ እሺ፣ አንድ ጥያቄ። ቆይ ማማ እንዴ፣ ቆይ ምን ማን ላጣራ እንጂ ውክልና አጽፊ ብሎ ሳሚ የሰጠኝ ሳሚ ፓስፖርት የለኝም መቀየር አለበት ብሏል። እሺ ውክልናውን አሁን የሚወስደው ማን ነው? ኢትዮጵያ አጽፌ ጨርሻለሁ። ቤተሰብ ሳሚ እሱ መቀየር ያለበትን ሳሚ ያስቀይራል። ና አስገቡት። አንዴ የራሱ ምላሽ ይስጥ። አሁን ራሳችሁ ተነጋገሩ። የለ አስገቡት። ሳሚን አስገቡት። እስኪ አንድ ቁጥር ጣፍ ይኸው አንዳንድ ጊዜ የጻፈ ነው። አስገቡት። ኦኬ ሚኪ አማራውም ካለ ሳቡት፣ ሰላምም ካለች ሳቧት። ሁሉንም በዚህ ጉዳይ ላይ የተሳተፉ በሙሉ ከዚህ በኋላ በህይወት ጉዳይ እርም ብያለሁ እኔ አልሐምዱሊላህ። እሺ አሁን አንድ ነገር ማለት የምፈልገው ነገር ምን አለ፣ ልጅቷን በመሐከል ቤት እኛም ሆነን እና ሀቢባ ጋር እያዋከብናት ነው ያለነው። ማዋከቡ አስፈላጊ አይደለም። በእርግጥ እሷም ደግሞ የወጣውን ሂሳብ እንድትጠይቅ አዋከቧት። መጠየቅ ደግሞ ቅር የሚያስብል ነገር አይደለም። ያንን ደግሞ ለወጣበት በዚህ መልኩ እንደዚህ ወጥቷል ሂሳቡ። ያንን ተነጋግሮ መጨረስ ይቻላል። ነገር ግን አንድ ነገር የሚደብረው ምን አለ፣ የሰው ማንነት ሳያውቁ ሌቦች ብሎ መናገር አስፈላጊ አይደለም። ለምሳሌ እኔ ከቀኑ 9 ሰዓት ጀምሬ ለሊቱንም እዛው ነው ያደርኩት። ሐሙስ ቀን ነው የገባሁት። ሐሙስ ቀን ማታ ነው 9 ሰዓት አካባቢ ሄጄ አርብ ቀን 11 ሰዓት ላይ ነው እንትኑን አስገብቼ የመጣሁት። ሬሳውን ወደ ፍሪጅ ውስጥ አስገብቼ የመጣሁት ማለት ነው። እንቅልፍ የለም ምን የለም። በዛ ላይ ደግሞ ስለምትሉት ገንዘብ ስለዚህ 155 የምትሉት የማውቀው ነገር የለም። አላቅም። በሰዓቱ ምንም አውቀው ነገር የለም። ግን ከራሴ የተደረገው ነገር ደግሞ አደረኩ ብዬ ማለትም አልፈልግም። ደግሞ ያንንም አንጡ ብዬ ጠየቁትም ነገር የለም። ስለዚህ እነዛ ሰዎች ሌቦች ብሎ ማለት መቸኮል አልነበረባቸውም። መጠየቅም ካለባቸው እስኪ እነሱን ጠይቅ። መጀመሪያ ሚዲያ ላይ ሌባ ብለው ከመሳደብ እነሱን እናገኛቸውና እንጠይቃቸው። ገንዘብ ተሰጥተዋል አይደል እንዴ? ሂሳብን እንተሳሰብ፣ ያስረዱን ማለት ነው የሚቀድመው ወይስ ሌቦች ብሎ መሳደብ ነው የሚቀድመው? መጠየቅ እኮ ችግር የለውም። ግን ሌቦች ብሎ መናገር አስፈላጊ አልነበረም። መጀመሪያ መጠየቅ መጥቶ ሌቦች ከማለት መጥቶ ጠይቆ ቼክ አድርገው ሌብነትን ካለ ሌባ ተብሎ ቢሰደብ ምንም ማለት አይደለም። አሁንም የምለው ነገር ምንድነው፣ መብረቁ ኃላፊነቱን ይውሰድ ምናምን እያላችሁ ነበር። ኃላፊነት በዚህ ጉዳይ ብዙ ሬሶች ገብተዋል ከዚህ ቦታ። ኃላፊነት እየተወሰደ አይደለም። ነገር ግን የማን ነው ይሄ ኃላፊነት ብትሉ እነ ሀቢባ ይሄ ሙባረክ የምትሉት እነ ሚኪ እነ ተስፋዬ የኛም የሁላችንም ኃላፊነት ነው መሆን ያለበት እንጂ አንድ ሰው ላይ ጫና መፍጠር አስፈላጊ አይደለም። በቃ ይሄ አስፈላጊ ነው ብዬ የምለው ነገር የለም። ያንን ደግሞ በዋትስአፕም ግሩፕ ሆነ ተገናኝታችሁ የዚህን ኃላፊነት የምንወስድበት እኛው ነን። እውነት ካንጀት ልይቷን ለመርዳት ከታሰበበት ማለት ነው፣ እንደኔ ሐሳብ። ስለዚህ እነዛ ደግሞ ሌቦች አሉ ምን አሉ፣ ያ ይሄ እንደዛ ነገር ውስጥ ሲገባም ስም መጥፋቱም ያለ ነው። ሁለተኛ ነገር ደግሞ ምስጋና ከሰው አይደለም የምንጠብቀው። እኔ በራሴ ማለት ነው ከሰው ምንም የምንጠብቀው ነገር የለም። አንድ ነገር ስታደርግ ከሰው ሳይሆን ፈጣሪ የተሻለ ነገር የሚያደርግልህ በሰራው ልክ ፈጣሪ ነው የሚያደርግልህ እንጂ ሰው ባመሰገነ አላመሰገነ
ነገር ክፍያ ያስፈልጋል ወይ ክፍያ ትፈልጋለህ ወይ ብዬ ጠይቄያለሁ አልጠየኩም ከነሱ ጠይቀኛል ምን አልከኝ ከዛ እኔ ምንም ነገር በፈልገው ነገር የለም እኔም ጠይቄያለሁ እኮ ሳሚ በክፍያው ጉዳይ ሳሚ በብሩ ደግሞ እኔ አንተ እንደሌለህበት እኮ ማንንም ያውቃል እኔ ተናግሬያለሁ አንተ የለህበት አንቺ ያወጣሽው ብር እኮ ወንድምሽ የታከመበት ነው ስለምን ስለብሩ ምን አለበት የራላህ ፍሪ አሁንም በተደጋጋሚ አንቺ ያወጣሽው ብር እኮ ይሄ ያስፈልገዋል እያልሽ እየተደዋወልሽ የከፈልሽው ብር እኮ ነው ስለዛኛውስ ብር እኔ በምን አውቃለሁ ሰላም ሰላም አንተ ታውቃለህ መብረቁ ምን ሆነሃል በእርጋታ እንነጋገር እንጂ ትልልቅ ሰዎች አትልን እንዴ ስለ ብሩ አንተ የለበት ይሄኛውስ አሊም በአሁኑ ሰዓት አጀንዳ ቆቆ መብረቁ በአሁኑ ሰዓት ስለ ብር ሳይሆን አጀንዳ መሆን ያለበት ወንድሜ እንዴት ሰው ረድታችሁኝ የሚዲያ ሽፋን አድርጋችሁልኝ እንዴት ይግባ ነው እንጂ በዚህ ሰዓት እኔ ብር ሂሳብ አወራርዱልኝ ብያቸዋለሁ በፈጣሪ እኔ አስክሬኑ ወደ ሀገሩ ይግባ ቤተሰቤ ይረፍ እኔም ልረፍ ምክንያቱም እኔ ህይወቴን እየመራው አይደለም ህይወቴ ምስቅልቅል አለ ምክንያቱም ወንድሜ ግባተ መሬቱ አልተፈጸመም አፈር አልለበሰም ወንድሜን እርዱኝ እኔ ሚዲያ ሽፋን አላገኘውም ነው ያልኩት አንዴ ራቸው እየተወዛገበች ነው እያወዛገቧት ነው ገባሽ አይደለ ያን ነገር ደግሞ መጠየቅ ያለ ነው ግን ሌባ ተብሎ መናገሩ መጀመሪያ መተው መብረቁ ልጆቹ ሌባ ነው ያገናኙሽ ስትል እየተባበሩኝ ነው ማለት ትል ነበረ ሌባ ነው ያገናኘሽ እነሱ ሌባ ናቸው ሲል ሙባረክ የዛኔ እሷ እያገዙኝ ነው ሌባ አይደሉም ማለት ትችል ነበር እሺ ጃጓር ይሰማል ድምጽ አዎ ይሰማል መብረቁ እሺ ሁላችሁም ሚውት አድርጉ አንዴ ጃጓር ልጠይቀው ያኔ እቺ ልጅን ሀዊ ይዛ ስትመጣ አንተ ገስት ላይ ነበር አይደል አዎ ያኔ ከዛ በኋላ ምንድነው ወንድሟ ካለበት የ8 ሰዓት በረሃ ላይ እንዲመጣ ከአሊ ጋር መነጋገር ጀመርን አይደል አዎ ከዛ በኋላ የመኒው ስንት ብር አለ በኢትዮጵያ 75000 ብር አለ አይደል ባለ መኪናው ላይቭ ላይ yes አዎ 75000 ብር አለ ልክ ነው ከዛ 100000 ብር በአጠቃላይ እንሰብስብላትና ይከፈል 25000 ብር ለትራንስፖርት ለሚያመጡት ልጆች መመለሻ ስለሚያስፈልግ 100000 ብር መሆን አለበት ብዬ አንተስ 5000 ብር አላስገባላትም በአካውንቷ አዎ ትክክል ቀድማ እሷ ሳትጠይቀን በፊት እሷ ቀድማ ገንዘብ ልካለች ከኛ ጋርም አንተንም አላማከረችም ሚዲያም አላማከረችም ቀድማ ገንዘብ ልካለች ስንት ነው የተከፈለው 20000 ነው ምናምን የሆነ ገንዘብ ልከሻል አይደለ እህቱ የታለች የለችም ጃጓር ወንድሜ በነገራችሁ ላይ እኔ ማስመሰል ምናምን ይሄ ቁማር አይመቸኝም ነጭ ረጫን የምናገር ሰው ነኝ ይሄ እኮ ትልቅ ስም ማጥፋት እኮ ተው አንተ ጊዜ ገንዘብ ተለቅስ አልቅሰህ ከራሴ 5000 ከጃጓር 5000 ገንዘብ ራሱ ባካውንት ያን አድርገን ይሄንን እዚህ ጋር ያለው ሳኔ ስማርትን አስቸግሬ እንቅልፍ ሳይተኛ 24 ሰዓት እሷን ወንድም እየጠበቀ የሚያድር 5 ሳንቲም ከኪሱ ሳይገባ የራሱን 300 ብር ያለው ቅጣት እየከፈለ ይሄኛው አሊ ከዛ ሀገር ላይ እየተደዋወለ ከሩቅ በረሃ ላይ አምጥቶ ለዚህኛው አሊ አስረከበ ሰው የታከመበት የህክምና ብር ተበላ ተብሎ ይወራል እንዴ ነው ሰውየው አለመተረፉ ነው እኛ እኮ የሰው ነፍስ የማትረፍ ሙያ እኮ አልተሰጠንም ያን ያክል የተረባረምነው በረሃ ላይ ለወደቀ ሰው ነው አይደል ጥርት አድርገን መናገር ነው እሺ ማታ ለኔ ስልክ ሲደወል ቅረብ ስባል ስልክ ሲደወል ያልተነሳሁት ከሷ ጋር ቢያንስ ለአንድ ሰዓት ያክል የሷን ለቅሶ በግሩፕ ሳዳምጥ ቆይቼ 2 ቀን እንዳልተኛው ልተኛ እንደሆነ ሰውየው ላይ ደውላ ስልክ ቁጥሩን የምታውቂው ከሆነ ሰውየው ላይ ደውይና ሂሳብ ቅናሽ እንዳደረግልሽ አልቅሽ ከዛ በኋላ እኛ በተደጋጋሚ ቪዲዮ እንሰራለን ከዛ በኋላ ልጆች ጋራ ገንዘብ ተሰብስቦ የመለከው ካልሞላልሽ የመጨረሻ ላይ በኔ ቤት ደሞ ለምናለሁ ቤቴን ከፍቼ ለምናለሁ የጎደለው እንዲሞላ እለምናለሁ እሱን ነገር እናደርጋለን አይዞሽ ቢያ አጽናንቻ ተኛው ነው እንቅልፍ ያኔ እንኳን እኔ ስፈልግ አሁን ቅርብ ሰዓት ነው ከሰዓታት በፊት ነው ልተኛ ነው ብሎ የተለየ ነው 2 ቀን አልተኛም ብላ እንኳን ማውራት ነበረባት ልክ የተደበቀ ሰው ይመስል ማለት ነው እሺ እኔ እኮ ከተማ ነው ያለሁት እነዚህ ልጆች ስንት ሰው ነው የሚያተርፉት ሳሚ ስንት በሽተኛ ነው እጁ ላይ ያለው
ስራው ቀይ መስቀል ነው። ቀይ መስቀል ንግድ አይደለም፣ ቀይ መስቀል። ይሄ ሰውዬ ላይ ስንት ሴቶች አሉ በረሃብ ላይም በህመምም ላይ ከመንገድ ያነሳችሁ ካሜራ ከፍተና አሳያችሁ። ሰው መልካም ስራ መስራት አይችልም እንዴ? ስለዚህ 5000 6000 ሰው ላይ ስሜን አጥፍተህ ከእንደገና አይ በቃ ምናምን ብለህ ታልፈው አትችልም። ታጠራለህ።